ሰላም ጤና ይስጥልኝ ውድና የተከበራችሁ የአልፋ ኢትዮጵያ ኤዱኬሽን ቤተሰቦች ዌል በአካሄድ ነው ቮት መነሻ በማድረግ ፊዚክስ የግሬድ 10 ኒው ካሪኩለም እንግዲህ እንጀምራለን ማለት ነው። ስለዚህ መጽሐፋችሁ ላይ እንደምታዩት 6 ቻፕተሮች አሉት። ስለዚህ እያንዳንዱ ቻፕተር ኢን ዲቴል እንመለከታለን ማለት ነው። እንዲሁም ደግሞ ሌላ የሚሰራላችሁ ቪዲዮ ታይፕ ካለ ኮሜንት ሴክሽን ስር አሳውቁኝ። በዚህ ቪዲዮ ስር ዩኒት 1 ቬክተር ኳንቲቲ እነዚህን ንዑስ 5 ምዕራፎች እንመለከታለን ማለት ነው። አብራችሁን ቆዩ። ኦኬ ዩኒት 1 ኮንሰፕት ሪካፕ ስንመለከት ፊዚክስ ኒው ካሪኩለም ዩኒት 1 which is ቬክተር ኳንቲቲ በዩኒት 1 ስር ያሉት ኮንተንቶች እነዚህ የምናያቸው 5 ንዑስ ምዕራፎች ይኖሩናል። ሶ እያንዳንዱን አንድ ባንድ እንመለከታለን ማለት ነው። ሶ ቬክተር ኳንቲቲስ by the end of this unit እኛ ልናቃቸው የሚገቡ ወይ ደግሞ ከዚህ ምዕራፍ ስር መውሰድ የሚገቡ ነጥቦች ምን መረዳት ይጠበቅብናል ከዚህ ቻፕተር ውስጥ ማለት ነው። section 1.1 ላይ how to define scalars and vector quantities ከዚህ ቀደም በነበሩት ክፍሎች ውስጥ እነዚህን አይተናቸዋል። እዚህ ጋር የተወሰነ ያህል እንመለከታቸዋለን ማለት ነው። how to describe the difference between vector and scalar quantities and how to list some scalar and vector quantities ኤግዛምፕሎቻቸውን እንመለከታለን። በመቀጠል section 1.2 ላይ ደግሞ how to identify the magnitude and direction of a vector and how to discuss how vectors can be represented graphically የሚለውን ኮንሰፕት እንመለከታለን። section 1.3 ላይ ደግሞ how to apply vector addition and subtraction techniques to solve real life problems ያ ማለት አፕሊኬሽናቸውን እንመለከታለን ማለት ነው። how to define the term resultant vector እነዚህ ነገሮች እንመለከታለን። again section 1.4 ላይ ደግሞ how to describe the graphical method of vector addition how to use the graphical method of vector addition to solve problems ያ ማለት triangular method አለ፣ polygon method፣ polynomial ሜቶዶች አሉ። እነሱን ከየምሳሌና ከተቀመጡልን ኤክሰርሳይሶች አንፃር የምንሰራ ይሆናል። so ወደ section 1.1 ምዕራፍ እንግባ። section 1.1 ስካላርስ ኤንድ ቬክተርስ መጽሐፋችን ላይ ገጽ 2 ላይ ተቀምጧል። ስለዚህ ከዚህ ቀደም እንደምናውቀው ስካላርስ ኤንድ ቬክተርስ ፊዚካል ኳንቲቲ ውስጥ የሚመደቡ ናቸው። ሶ ፊዚካል ኳንቲቲ ማለት ደግሞ it is any quantity that can be determined and has a unit of measurement in our life እኛ በምንኖረው ዴይ ቱ ዴይ ላይፍ ላይ መሰረት አድርገን የሚኖሩን ሜዠርመንቶች ደግሞ ለምሳሌ ቮሊዩም ሊሆን ይችላል፣ ሌንግዝ ሊሆን ይችላል፣ ብዙ አይነት ነገሮች ነው፣ ኤሪያ ሊሆን ይችላል፣ ቬሎሲቲ ሊሆን ይችላል። እያንዳንዱ ነገሮች ዲተርማይን የሚያደርጉልን ኳንቲቲዎች ናቸው ማለት ነው። ስለዚህ እነዚህ ፊዚካል ኳንቲቲ ደግሞ በሁለት እንደሚመደቡ አውቀናል which are scalar quantity እና vector quantity። scalar quantity ማለት እንደምናውቀው that has a magnitude but no direction magnitude ያለው ያ ማለት ሳይዝ ወይ ደግሞ አሃዛዊ ቁጥር ያለው ነገር ግን ምንም አይነት አቅጣጫ የሌለው ማለት ነው። ቬክተር ኳንቲቲ የሚባለው ደግሞ የኳንቲቲ የፊዚካል ኳንቲቲ ታይፕ ደግሞ that has both magnitude and direction ሁለቱንም የያዘው ደግሞ ቬክተር ኳንቲቲ ብለን እንጠራዋለን። all vector quantities has directions associated with them ሁሉንም ቬክተር ኳንቲቲዎች ያጠቃልላል ማለት ነው። ሁሉም ዳይሬክሽን አላቸው። ሌላው እዚህ ጋር ማግኒቲዩድ የሚለው ኮንሰፕት እንዳለው ምንድነው በሳይንሳዊ መንገድ ሳይዝ ኦፍ a quantity የምንገልጽበት ነው ማለት ነው። ለምሳሌ ስካላርስ ኤንድ ቬክተር ኳንቲቲ ለምሳሌ ብንወስድ ከስካላር ኳንቲቲ ስር ሌንግዝ፣ ኤሪያ፣ ማስ፣ ቮሊዩም፣ ስፒድ፣ ዴንሲቲ፣ ፕሬሸር፣ ቴምፕሬቸር፣ ኢነርጂ፣ ኢንትሮፒ፣ ወርክ እነዚህን እያልን መቀጠል እንችላለን ማለት ነው። ማግኒቲዩድ ደግሞ ሳይዝ ብቻ ያላቸው ምንም አይነት ዳይሬክሽን የማይፈልጉ ለምሳሌ አሁን ታይም ስንል አቅጣጫን አንጠቀም፣ ኤሪያ ስንል ሳይዝ እንጂ አቅጣጫን አንጠቀም፣ ሌንግዝ እንደዛው፣ ቮሊዩም እዚህ ጋር አይተናል። የዚህም ቮሊዩም መናገር ከፈለግን ሌንግዝ ዊድዝ እና ሃይት እንጂ አቅጣጫው ያስፈልገናል። ነገር ግን ቬክተር ኳንቲቲ ጋር ስንመጣ ግን ዲስፕሌስመንት አቅጣጫ ያስፈልገናል፣
ዳይሬክሽን፣ ቬሎሲቲ፣ አክሰለሬሽን፣ ሞመንተም፣ ፎርስ እነዚህ አይነት ሁሉ ፎርስ ታይፖች እያንዳንዳቸው አቅጣጫን የሚፈልጉ ናቸው ማለት ነው። ስለዚህ ስካላር ኳንቲቲ ሃስ ኦንሊ ማግኒቲዩድ እዚህ ጋር እንዳየናቸው፣ ቬክተር ኳንቲቲ ሃስ ቦዝ ማግኒቲዩድ ኤንድ ዳይሬክሽን። እነዚህ ግን እዚህ ጋር የጠቀስናቸው ምሳሌዎች አቅጣጫም አላቸው ሳይዝም አላቸው ማለት ነው። ኦኬ ለምሳሌ መጽሐፋችን ላይ ያሉትን ኤክሰርሳይሶች ስንመለከት ኤክሰርሳይዝ 1.1 1.2 ኤንድ ሪቪዥን ኩዌሽኖች አሉን ከዚህ ምዕራፍ ስር ያሉት ማለት ነው። ሴክሽን 1.1 ስር ሶ እያንዳንዱን እንመልከት። ከኤክሰርሳይዝ 1.1 እንጀምር። ኤክሰርሳይዝ 1.1 ምንድነው የሚለን? What do you think are the differences between vectors and scalars? ቬክተር እና ስካላር ልዩነታቸው ምንድነው ነው የሚለን። እዚህ ጋር እንደምናየው scalars it has only the magnitude ቅድም እንዳልነው ሳይዝ ብቻ ነው ያለው። ነገር ግን ቬክተር ኳንቲቲስ has both the magnitude and directions። ሌላው ደግሞ ዲፍረንሳቸው ምንድነው? ስካላር ኳንቲቲ changes with the change in magnitude። ሳይዙ ሲለወጥ የዚህም ነገር ይለወጣል። ለምሳሌ 3 ሜትር የሚረዝም ማስመሪያ ብንል ሌንግዙን ወይ ደግሞ ሳይዙን 6 ሜትር ካደረግነው የግዴታ ምኑ መርዘም አለበት ማለት ነው። ማስመሪያውም ሌንግዝ ያን ያህል መሆን አለበት ማለት ነው። ቬክተር ኳንቲቲ ጋር ደግሞ ስንመጣ ደግሞ this quantity changes with the change in magnitude and direction። ግዴታ ዳይሬክሽን አብሮ ሊቀየር ይገባዋል ማለት ነው። ስካላር ኳንቲቲስ only have one dimension አንድ ዳይሜንሽን ብቻ ነው ያለው። ቬክተር ኳንቲቲ has multi dimensional ነው። one scalar quantity can divide another scalar quantity እርስ በርሳቸው መከፋፈል ይችላሉ። ነገር ግን in case of vector ጋር ስንመጣ one vector quantity cannot divide another vector። ያ ማለት ለምሳሌ ዲስፕሌስመንት ምንም ማካፈል አይችልም፣ ዌይት ጋር ማካፈል አንችልም ማለት ነው። ምክንያቱም ሁለቱም ቬክተር ኳንቲቲ ስለሆኑ ማለት ነው። ኦኬ ወደ ኤክሰርሳይዝ 1.2 ደግሞ ስንሄድ ኤክሰርሳይዝ 1.2 ምንድነው የሚለን? ሊስት other examples of vectors other than those discussed in the textbook። እሺ መጽሐፋችን ላይ የተቀመጡት ኤግዛምፕሎች አሉ፣ ከነሱ ውጪ ኤግዛምፕሎችን ጥቀሱ ነው የሚለን። ሰው እዚህ ጋር የጠቀስናቸውን ማስቀመጥ ይቻላል ማለት ነው። ስካላር ስር ኤሌክትሪክ ከረንት ሳይዝ ብቻ ነው ያለው። ኢንትሮፒ፣ ወርክ፣ ኤሪያ፣ ማስ፣ ዴንሲቲ አጌን በቬክተር ስም እነዚህ መጥቀስ ይቻላል ማለት ነው። እሺ በስተመጨረሻ ደግሞ ሪቪዥን ኩዌሽን እንመልከት። ሪቪዥን ኩዌሽኑ ምንድነው የሚለን? አንደኛው ላይ explain how vector quantities differ from scalar quantities and give some examples for each። ሁለቱ ተርሞች በምንድን ነው የሚለያዩት? እንደገና ደግሞ ኤግዛምፕል ጥቀሱ ነው የሚለን። ስለዚህ ከዚህ ቀደም ያልነው አለ ሰው ወደ ኋላ ተመልሰን ሪፈር ማድረግ ይጠበቅብናል ማለት ነው። ከዚህ ቀደም የሰራነውን ኤግዛምፕሎች መመልከት ነው። ጥያቄ ተራ ቁጥር 2 ላይ ነው ምንድን ነው የሚለን? which of the following physical quantities are vectors and which are not። እንደምናውቀው ቬክተር ኳንቲቲ የምንለው ዳይሬክሽንም ሳይዝም ያለው ማለት ነው። ሰው ፎርስ ትሩ ዳይሬክሽንም አለው ሳይዝም አለው። ቴምፕሬቸር ኦንሊ ሳይዝ ብቻ ነው፣ በዲግሪ ከሆነ ዲግሪ ብቻ የሚያስቀምጥልን። ቮሊዩም ኦንሊ ሳይዝ ብቻ ነው። ቬሎሲቲ ዳይሬክሽንም አለው አጌን ሳይዝም አለው። ኤጅ ኢዝ ዘ ሴም ያ ማለት ቁጥር ብቻ ነው ሳይዝ ብቻ ነው ያለው። ዌይት ኢትስ ታይፕ ኦፍ ፎርስ ሶ ዳይሬክሽንም አለው አጌን ሳይዝም አለው ማለት። ስለዚህ እነዚህ በቢጫ እዚህ ጋር ሃይላይትድ የሆኑት ፊዚካል ኳንቲቲዎች ምንድናቸው? አንደር ቬክተር ኳንቲቲ ስር መቀመጥ ይችላሉ ማለት ነው። ሶ ይሄንን ቪዲዮ እዚህ ላይ ያበቃለሁ። በቀጣይ ደግሞ 1.2 ቬክተር ሪፕሬዘንቴሽን እንመለከታለን ማለት ነው። መጽሐፋችን ላይ ገጽ 3 ላይ ያለው ኮንሰፕት እንቀጥላለን ማለት ነው። እንደተለመደው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ደግሞ ሌሎች ጓደኞቻችሁ ሼር በማድረግ አጋርነታችሁን አሳዩን። ቴንክ ዩ